ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲላችሁ ሙኝላችኋለሁ። ቢስቴስ ገምዱሉ ማለት ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህም ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትሰጡን በትህትና አጋብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣን። ሰበር ዜና የአሜሪካ የጦር መርከቦች በኢራን 2 ሚሳኤሎች ወገብ ዛላቸውን ተመተዋል። የአሜሪካ መንግስት በሚሳኤል የጦር መርከቦቹ መመታታቸውን ክደዋል። ይሄ ውሸት ነው። የፈጠራ የኢራኖች የፈጠራ የሐሰት ወሬ ነው እንጂ የአሜሪካ የጦር መርከቦች በኢራን ሚሳኤል አልተመቱም ብለዋል። ይሄ እንግዳ ነገር አይደለም። እውነቱን ለመነጋገር ላለፉት 2 ወራት የአሜሪካ ንብረቶች ሲወድሙ፣ የጦር አውሮፕላኖች ሲወድሙ፣ ጀቶች ሲከሰከሱ፣ የጦር መርከቦች እንደ ሸንኮራ አገዳ ሲሰነጠቁ የአሜሪካ መንግስት ሲክድ ነው የነበረው። በጣም በሚጎርማቸው ሁኔታ በትናንትናው ዕለት ሲኤንኤን በ8 የአረብ ሀገራት የሚገኙ እኔ አይደለም ያልኩት የትናንትና የሲኤንኤን ዘገባ ገብታችሁ ማየት ትችላላችሁ። በ8 የአረብ ሀገራት የሚገኙ የአሜሪካ የጦር ካምፖች ድጋሚ ወደ አገልግሎት እንዳይመለሱ ሆኖ በኢራን ሚሳኤሎችና ድሮኖች ጥንቅቅ ድቅቅ ብለው ወድመዋል ነው ያለው። ጥንቅቅ ድቅቅ ብለው በ8 ሀገር የሚገኙት የአሜሪካ የጦር ካምፖች ወድመዋል ነው። ለዚህም የቪዲዮ ማስረጃ ይሄው፣ የምስል ማስረጃ ይሄው፣ የሰዎች ማስረጃ ይሄው ብሎ ነው ሲኤንኤን ዶኩመንታሪን የሰራ። ዛሬ መጥቶ የአሜሪካ መንግስት ምን አለ? ገና ጦርነቱ በተጀመረ በሰዓታት ልዩነት ውስጥ ክህደት ጀመረ። ኢራን በእርግጥም መታለች የአሜሪካን የጦር መርከብ ዛሬ። ይሄ የነፃነት ፕሮጀክት የሚል ጦርነት ከዚህ በፊት ይሄ ዘመቻ ኤፒክ ፈሪ የሚባል ስም ተሰጥቶት ነበር። አሁን ደግሞ የነፃነት ፕሮጀክት የሚል ጦርነት ጀምረዋል። ሁለተኛ የእልቂት ማዕበል እየመጣ ነው ያለው። በእርግጥ ይሄ የእልቂት ማዕበል በመካከለኛው ምስራቅና በኢራን ወይም በአሜሪካና በእስራኤል ብቻ የሚቆም ብቻ ሳይሆን ወጀቡ መላ ዓለምን ኢኮኖሚና ሰላም የሚያናጋ እጅግ በጣም አደገኛ ነገር ነው። ነገር ግን ኢራኖቹ አስጠንቅቀዋል። መጀመሪያ እንዳትጠጉን። ዛሬ በሌሊቱ የአሜሪካ ፕሬዚዳንት ዶናልድ ጄ ትራምፕ የታገቱትን ለወራት የቆሙትን መርከቦች እንድታስለቅቁ የአሜሪካ ሰራዊት፣ የአሜሪካ የጦር ጀት፣ የአሜሪካ የጦር መርከብ ሰብራ እለፍ የሚል ትዕዛዝ ሲሰጡ ኢራኖቹ ምን አሉ? ምንም አይነት ርኅራኄና ምህረት አናረግም፣ እንዳትጠጉ፣ ያለምንም ምህረት እንቀጠቅጣቸዋለን ብለው ነበረ። ይኸው ዛሬ መቀጥቀጥ ጀምረዋል። ኢራኖቹም መዓት ስፍር ቁጥር የሌለው ድሮን፣ ስፍር ቁጥር የሌለው ሚሳኤል በዚህ ጉዳይ ላይ ተሰማርቷል። ስለዚህ ቀኝ ዋላ ዙር ብለው የአሜሪካ የጦር መርከቦች ወደ መጡበት ተመልሰዋል። መቼም ኤሚሬትስ የሚያረጋት ነገር አሳጥቶ የዚህ ጉዳይ ዋና ፊት አውራሪ እኔ ካልሆንኩ ብላ የጦር መርከቧን የነዳጅ መርከቧ በአሜሪካ የጦር መርከቦች እንዲታጀብ ለማድረግ ሞክራ ነበር። የእሷም መርከብ ተመትቷል። የአሜሪካ የጦር መርከብ ዲስትሮየር የሚባሉትም ተመተዋል። ስለዚህ ጦርነቱ በይፋ ተጀምሯል ማለት ነው። በይፋ ያው መተነኳኮሶች አሉ። አንዱን መርከብ ማገት፣ ማውደም፣ መምታት፣ ማገት እንደዚህ አይነት ነገሮች በሰላም ምንድነው የምትሉት? ይሄ በድርድር ነው ተኩስ አቁም። በተኩስ አቁሙ ጊዜ መቀዛቀዝ ቢያሳዩም ከመጋረጃው ጀርባ እየተጠዛጠዙ ነበር። ዛሬ በይፋ ጦርነቱ ተጀምሯል። እንደምታውቁት እንግዲህ ይሄ የተኩስ አቁም ከተደረገ በኋላ የነበረው መፋጠጥ በጣም እጅግ በጣም አደገኛና አስጊ እንደነበረ በሁለቱም ወገኖች በኩል ከፍተኛ የጦር ክምችትና ዝግጅቶች ነበሩ። ይሄ ሁሉ የጦር መሳሪያ የሚጓጓዘው ለሰርግ አይደለም፣ ለውጊያ ነው። ስለዚህ ውጊያው የማይቀር ነበር። ውጊያው አሁንም ቢሆን የሚቀር አይደለም። ዓለም አቀፍ ኢኮኖሚያዊ ድቀቶችን የሚያመጣ አደገኛ ቀውስ ይዞ የሚመጣ በመላ ዓለም ኢኮኖሚ ላይ አደገኛ መዘዝ ይዞ የሚመጣ አስፈሪ ነገር ነው። በእርግጥ ኢራኖቹ ደግሞ እኛ የምንላቀቀው ጉዳይ አይደለም፣ እቺን የሆርሙዝን ሰርጥ አልፌ እሄዳለሁ የሚል ወየውለት ነው ያለት። አሜሪካኖቹ ታዲያ እንደዚህ አፍረንስ አንገት ደፍተንስ እስከ መቼ ነው የምንኮርማ? የለይለት ብለዋል። እንግዲህ በነገራችን ላይ የክህደታቸው ጥግ በጣም የሚገርም ነው። 2 ወር ሙሉ ሲክዱ ከርመው በመሃል ራሱ ዋሽንግተን ፖስትም፣ ኒውዮርክ ታይምስም፣ ራሱ ብሉምበርግ፣ አክሲዮስም፣ ፎክስ ኒውስም መረጃዎችን እያወጡ ነው። በእርግጥም በአሜሪካ የጦር ኃይል ላይ የደረሰው ውድቀትና ድቀት ለመናገር የሚከብድ ነው። አሁንም ግን ይህን ጦርነት አሁንም ይክዳሉ። በእርግጠኝነት ምነግረን
አሁን ዛሬ ማታም ነገም ከነጎዳም ይቀጠቀጣል፣ ንብረት ይወድማል፣ ይክዳል። ለምን? እነሱ ከፊት ያለውን ዘመን ነው የሚያስቡት። አሁን የዛሬን አይደለም። በሚመጡ ዘመናች አሜሪካ ተንቃ ተሮግጣ በዓለም ህዝቦች ዘንድ ተንጓጣ ልትኖር ነው ወይ የሚለው ስጋት ነው። በእርግጥም ሰኞ ወጣ ስም ማክሰኞ አይመለስም። ሰኞ ወጣ ስም ማክሰኞ አይመለስም። በዚህ ጦርነት አሜሪካ ላይ የሚደርሱ ውፍረቶችና ውርዶቶችን ውጠው ይቀበላሉ ተብሎ አይታሰብም እና ክህደታቸው የሚጠበቅ ነው። በእርግጥ ከእስራኤል በላይ ኤሚሬትስን አደቃለሁ ወየውልሽ ነው ያለች ኢራን። ወየውልሽ ኤሚሬትስ፣ ዱባይ ወየውልሽ ነው ከኢራን እየወጣ ያለው ማስጠንቀቂያ። ምክንያቱም የጎባጣ አሽከራ ጎንብሶ ይሄዳል። እንደዛ ናቸው ኤሚሬቶቹ። በነገራችን ላይ በኤሚሬትስ የምትኖሩ ኢትዮጵያን ጥንቃቄ አድርጎ ዛሬ የተወሰኑ ኢትዮጵያውያን መታሰራቸውን ሰምተናል። የሶማሌ ዜጎችን የኤርትራ ዜጎችም እንደዚሁም በዛ ዙሪያ ያሉ ራሱ ፓኪስታኖችንም ህንዶችንም እያሰረች ነው ኤሚሬትስ። መረጃ እየሰሎላቸው ለኢራን እያቀበላቸው በጣም የሚገርም ነው። ምን ብሎ ነው አሁን እኛ ኢትዮጵያና አፍሪካን ህንዶችና ምን ብሎ ነው እንደ መረጃ ለኢራን የሚሰጡት? ቤት በኩልስ ነው እንዴትስ ነው ብጠይቋቸው መልስ የላቸው። ነገር ግን አህያውን ፈርቶ ዳውላውን ስለሆነ ጥንቃቄ ማድረግ አለባቸው። በኤሚሬትስ ብቻ ሳይሆን በመካከለኛ ምስራቅ የምትገኙ ኢትዮጵያውያን አሁን በፍርሃትና በድንጋጤ የሚያደርጉትን ስለማያውቁ እናንተ ጥንቃቄ ማድረግ ይገባችኋል። ተባራሪ ችግሮች ማንን እንደሚመቱ አይታወቅምና ጥንቃቄ ማድረግ ያስፈልጋል። ይሄ ጦርነት ባይፈጠር ጥሩ ነው። ለምን? ያለብን ችግር ዓለም አቀፍ ችግር ከበቂ በላይ ነው፣ በጣም ከበቂ በላይ ነው። ነገር ግን እነዚህ ሰዎች የጦርነት ሽሩጉድ እንደ ድግስ ነው የሚቆጥሩት፣ እንደ ሰርግና ምላሽ ነው የሚቆጥሩት ጦርነትን። ስለዚህ የእነሱን ፖለቲካዊና ኢኮኖሚያዊ ጥቅም ለማስጠበቅ ሲባል ብዙ ርቀት ነው የሚሄዱት፣ ብዙ ርቀት እና በእርግጥም ይሄ ጦርነት ከፊታችን ያለው በተለይ የእኛ ኢኮኖሚ በጣም ችግር ውስጥ ነው የሚገባው። እኛ በነገራችን ላይ በተለይ ኢትዮጵያውያን ይሄ የአሜሪካ እስራኤል ኢራን ጦርነት ብቻ አይደለም፣ በሀገራችን ውስጥም በሰሜኑ አቅጣጫ በተለይ በህወሓት በኩል እየተቀሰቀሰ ያለው የጦር ድግስ ሌላ እልቂት ይዞ እንደሚመጣ አውቁ። ይህን ተከትሎ ኢኮኖሚያዊ ድቀቶች ይመጣሉ። ይህን ተከትሎ በሌሎች የአገሪቱ ክፍሎች ያሉ አለመግባባቶችና ግጭቶች አገርሽተው በጣም ከጠበቅናቸው በላይ ችግሮች ሊገነፍሉ ይችላሉ እና እነዚህ ዓለም አቀፋዊ ቀውሶች ብቻ ሳይሆን ራሳችን ከውስጣችን ያሉ ችግሮች ተደማምረው በጣም ሰቅጣጭ የሚባል ችግር ሊፈጥሩ ይችላሉ። ሁሉ ነገር አስቦ ገምቶ ተረድቶ ጥንቃቄ ማድረግ እንደ ሀገር እንደ ህዝብ ይበጃል። እነሱ ምንም ነገር ሲያደርጉ ፕላን ቢ አላቸው። በተለይ አውሮፓኖቹ ፕላን ቢ አላቸው፣ አሜሪካኖቹ ፕላን ቢ አላቸው። ምናልባት ልዕለ ኃያልነታቸው ይቀር እንደሆነ ይጎድል እንደሆነ ነው እንጂ ረሃብ ላይ አይወድቁ፣ ረሃብ ላይ ችጋር ላይ ጠኔ ላይ አይወድቁ። ሌላው ዓለም ግን ይወድቅ ስላልተዘጋጀንበት፣ በተለይ አፍሪካውያን ስላልተዘጋጀን እንደገና በዓለም አቀፍ ችግሮች ላይ የራሳችንን ችግር ስለምንጨምር ጠኔ ላይ እንወድቃለን። ባይሆን ጥሩ ነው። ያስፈራል። ሁኔታዎችን እንቅስቃሴዎችን ስታይ ያስፈራል። እንዳልኳቸው አሜሪካ ለምሳሌ ወደዚህ ጦርነት ውስጥ የገባችው እፍረቱን መዋጥ ከብዷት ነው። እፍረቱን መራር የሆነውን እፍረት ሲኤንኤንም እንደዛ ነው ያለው። እውነታው ይሄ ነው። መራር ሽንፈት አሜሪካ በኢራን ደርሶባታል ነው ያለው ሲኤንኤን ዘገባውን ሲያጠቃልል። መራር እጅግ መራር ውርደትና ሽንፈት በኢራን ደርሶብናል ነው ያለው። ስለዚህ ይሄንን መዋጥ ስለማይፈልጉና መጋፈጥ ስለሚፈልጉም የመጠምጣና እድላችንን ሞክረን ካልሆነው ያው እንደ ቀስ ብለን ተለማምጠን ጉዳዩን ወደ ድርድር እናመጣለን። ከቻልን ግን ኢራንን አከርካሪዋን እንስበር የሚል ዝግጅት ነው ያደረጉት። ምናልባት ታክቲካል ኒውክሌር መሳሪያ ይጠቁማል የሚልም ግምት አለኝ እኔ በግሌ። ምክንያቱም ከባድ ነው ይሄው ሽንፈት፣ ይሄ ውርደት ተቀብለው ይገባሉ የሚል እምነት የለኝም። አሁን ራሳ እየታገቱ ወይም ደግሞ እየተያዙ መርከቦችን እናስለቅቃለን የሚልበት ምክንያት ምንድን ነው? እኛ ለእናንተ ብለን እዚህ እልቂት ውስጥ እየገባን እናንተ ደግሞ ለእኛ ልትደርሱልንና ልታግዙን ይገባል። ለኋላ የድረሱልኝ ጥሪና ልመና ጥሩ ምክንያትና ሰበብ ለማግኘት ነው እንጂ በእውነት ሆርሙዝ ሰርጥን አልፈው
እነዚህን የተባሉትን መርከቦች አጅበው መውጣት የሚችሉበት አቋም ላይ በፍጹም ያሉ አይመስለኝም። ይሄን ሀሳብ ነው። አሳሲሞቻችን ላይክ አድርገው ሼር አድርገው። ወዳችኋለሁ። ፒስ